ሰላም ሰላም። አቤል እባላለሁ። የኖሃ ወንድም ነኝ። የኖሃ ወንድም? አዎ፣ እሱ በደንብ ያውቀኛል። ቀጥል። ምን ፈለግ? እናንተም መቀላቀል። አልገባኝም። እነዛ አውሬዎች እህቴን ቀምተውኛል። ላደረጉት ነገር ዋጋ ማስከፈል አለብኝ። ምንድነው መቀበጠው? እድል፣ ኢዛና እና ያ ኢንስፔክተር ተብያቸው እህቴን አሳጥተውኛል። እህቴን አሳጥቶኛል ማለት ገደሏል። ምን ማረፈች? እነዛ አውሬዎች እህቴን ገደሏል። እነሱ እንደገደሏት አንተ በምን አወቅ? ከነሱ ውጪ ማንም እህቴ ጠላት የላትም። ሚስጥራቸውን ስላወቀች ገደሏት። የምን ሚስጥር? እህቴ እድልና ኢዛና ዜማን ገለው ወደ ጫካ ሊጥሏት ሲሉ አይታ ነበር። ምን? እና ለምን ለፖሊስ አላመለከትክም? በሰዓቱ ስትነግረን እሷም እኔን ፈርተን ነበር። ከዛ ከፍርሃት ወጥተን ልናመለክት ስናስብ እንዴት እንደሆነ አላውቅም፣ እህቴ እንዳወቀች ደረሱበት። ከዛ እንደለመዱት ከመንገዳቸው ዞር አድርጓት። እነዚህ ሰይጣኖች። አንድ ያለችኝ እህቴን አሳጡኝ። አይዞክ፣ ላረጓት ነገር እጃቸውን እንሰጣቸዋለን። አዎ፣ አንዳቸውንም አንምረም። ለእያንዳንዱ ወንጀላቸው ዋጋ ይከፍላሉ። አቤል ግን የሚያሳካው ይመስላል? እንጃ፣ የሚጠራጠሩ ግን አይመስለኝም። ናቲ እንዲህ በቀላሉ የሚያምኑ አይመስለኝም። ከማመን ውጪ አማራጭ አይኖረው። እስኪ እናያለና። አሁን እኔ የፈራሁት አቤል የሚባል ልጅ እንዳይደነባበር ነው። እሱስ የሚደነባበር ልጅ አይደለም። ከሆነ ጥሩ። ብቻ እንዳሰብነው ሄዶ ከዚህ ናቲ ተብዬ በተገላገለ። አታስቢ፣ የናቲ ፋይል መጨረሻ ጊዜ ይዘጋል። ተስፋ አደርጋለሁ። ኢዛናስ ወዴት ሄደው ነው? እኔ እንጃ፣ ዛሬ ከነጋ አላገኘሁትም። ሲቅለበለብ እጃቸው ላይ እንዳይወድቅ ብቻ። ምን አውቄለት፣ ስልክም አልደወለም። ደውይና ቼክ አድርጊ እስቲ። ሄሎ። የት ሆነ ነው? ሰፈር። ምን ነው? አይ ስጠፋ ምን ሆነ ነው ብለን ነው። ኧረ ተይ፣ የኔ መጥፋት በጣም ነው እንዲያሳሰብሽ። አላብ፣ ይሄን ልጅ አንተ አውራው፣ ከኔ ጋር ችግር አለበት። ምንድነው እናንተ ደግሞ ሁሌ? ሄሎ። አቤት። የት ነው ኢዛና? ሰፈር ነኝ። ምንድነው እሱ? አሁን ከምን ጊዜውም በላይ አንድ ላይ መሆን አለብን። ኢንስፔክተር፣ ምንም ቢሆን እኮ አንድ ላይ 24 ሰዓት መሆን አንችልም። ከተቻለ ብትሆኑ መልካም ነው። ለእናንተ ብዬ ነው። መልካም። አዲስ ያገኘው ነገር አለ አንተ? እስካሁን ምንም የለም። ጥሩ፣ በቃ እዛው ያለበት ጠብቀኝ። መጣሁ፣ የማወራ ነገር አለ። እሺ። በቃ እኔ ሊድና የማወራው ነገር አለ። በደንብ እንዲጠነቀቅ ላድርገው። እሺ። አንቺም ራስሽን ጠብቂ። አንድ ላይ ካልሆን ከቻልሽ ከቤትም እንዳትወጪ። መልካም። ይሄ ኢንስፔክተር ግን ምን አስቦ ነው? የምራውን ኢዛናን እንዲጠነቀቅ ሊነግረው ብቻ ነው ያለበት ድረስ የሚሄደው? የሆነ ልክ ያልሆነ ነገርም አለ። በቃ አዲስ ነገር ካለ አሳውቁኝ። እኔም ያለውን ነገር አሳውቃችኋለሁ። መልካም።
እነዚህ እርኩሶች አሁን ደግሞ እሱን የተገደሉ። መጀመሪያ ሁለታችን ብቻ ነበር ዋጋቸውን ልንሰጣቸው የነበረው። አሁን ግን 3 ሆነን። አትሸውድ። አሁንም 2 ነን ማለት። አቤልስ አንተ የዋህ ነህ መሰለኝ። ይሄ ከኛ ወገን ሳይሆን ከነሱ የተላከ ቡችላ ነው። አልገባኝም። እነዛ እርኩሶች የኛን እቅድ ለማወቅና የሆነ ሴራ ጠንስሶ የላኩት ሰላይ ነው ይሄ። ምን? ቆይ እንዴት አወቅህ አንተ? እነዚህን እርኩሶች አንድ ባንድ ለማግኘት በአይነ ቁራኛ እየተከታተልኳቸው ነበር። የዛኔ ነው ኢዛና እድል እና ያን ኢንስፔክተር ተብዬ ከዚህ አስመሳይ ጋር አንድ ላይ ያየዋቸው። ከዛማ የዛኑ ጊዜ ነበር የሆነ ነገር እየቀመሩ እንደሆነ ይገባኝ። ድጋሜ ከዛ ኢንስፔክተር ተብዬ ጋር አንድ ላይ ያየዋቸው እነዚህ ሰይጣኖች። እና ያዞን ባውን ሲያፈስ አውቄ ነበር ሰማው የነበረው። እህቱ መገደሏ ውሸት ነው ማለት ነው? ውሸት ምናልባት እውነትም ሊሆን ይችላል፣ ግን እሱ የመጣው እኛን ለመሰለል ነው። ይሄ አስመሳይ እና ምን አስብክ? ምንም። ምን ማለት? እነሱ ያሰቡትን ያደርጉ፣ ከዛ በራሳቸው ወጥመድ ራሳቸውን እናጠምዳቸዋለን። እንዴት? ይሄን አስመሳይ ከነሱ እንደላኩት እኛ እንደምናውቅ እነሱ አያውቁም። ስለዚህ በራሳቸው እቅድ መሰረት የኛ እያንዳንዱ እቅድ እነሱ ጋር ይደርሳል፣ ግን እኛ እንዲደርስ የፈለገው ብቻ። አሁን ገባኝ። ለነሱ የሚደርሰው ሌላ፣ እኛ የምንሰራው ሌላ አይደል? በሚገባ እንጀምር እንግዲህ። እነሱ የሚጫወቱ እኛ ምን እንጫወት? አንበሳው ኢንስፔክተር ጓደኛ የሆነው እኮ ለክፉ ጊዜ ነው ማለት። ብቻህን ስትሆን እንዳትጠቃ ራሴን መጠበቅ እንኳን አይከብደኝም። ከአንድ ብርቱ 2 መድኃኒቶች ሲባል ሰውን ታጣቀም። እሱ እንኳን አባባል ብቻ ነው። ናቲ ከሁሉም በላይ አንተን ማጥቃት እንደሚፈልግ መቼም ታውቃለህ። አውቃለሁ። ስለዚህ እንዲህ ብቻህን መሆን ለአደጋ እንደሚያጋልጥ ታውቃለህ ነው? አውቃለሁ፣ ግን እኮ ሁሌም አንድ ላይ መሆን አንችልም። እሱ ልክ ነህ፣ ግን ያለንበትን እርስ በርስ ብናሳውቅ መልካም ነው። ያው አሳውቁኝ እኮ። እኛ ጠይቀን መሆን አልነበረበት። ምን እየተባባሉ ይሆን? ብቻ ጥንቃቄ አድርገን ብል ወዳጅ ስለሆንኩ ነው። አውቃለሁ። አብሽር፣ ከዚህ በኋላ አይደገምም። መልካም። ግን ምን? እኔ እንጂ ወዳጃችሁ ሆንኩት። እናንተ የምር አሁን ወዳጆች የሆናችሁ አይመስለኝም። ማለት ወዳጅ ምንም አይደባበቅም ብዬ ነው እኮ። እኛ ምንም አልደበቅንም እኮ። እሱንስ ተው። እንደ ወዳጃችሁ ባታኙ አይደለ ዋናው ሰው ያላሳያችሁ። ማለት የምን ዋና ሰው? ያንተና የእድል አለቃ ሶስተኛ ሰው ማን ነው? ያቺ እድል ተብዬ ስለያዳ ምንም አልነገረችውም ማለት ነው። ቢያንስ አንተ እንደ ወዳጅ ካሰብከኝ ሶስተኛ ሰው ማን እንደሆነ ንገረኝ። በእውነት ኢንስፔክተር፣ እኔ ከእድል ብቻ ነበር ትዕዛዝ ስቀበል ነበር። አንተ ስለምትለው ሶስተኛ ሰው ምንም አላውቅም። ወይኔ ቀላል። ቆይ እስከ መቼ እንዲህ ተደብቀን? ቃላብ ያለውን ሰምተህ የለ? እኔ ሲጀመር እዚህ ቃላብ ነገር ምንም አልተዋጠልኝም። ማለት በቃ የሆነ ልክ ያልሆነ ነገር አለ። እሱ እኮ ለኛ አስቦ ነው። አይመስለኝም። ማለት የሆነ ያሰበው መጥፎ ነገርም አለ። እንዴት እንደዛ ልትል ቻልክ? በቃ እኔ ውስጥ ምንም ሊቀበለው አልቻለም። አቤኒ እንዲሁ ነገሮች ስላሳሰቡ ይሆናል። ዜማ አንቺ የዋህ ነሽ፣ ሁሉንም ነው የምታምኚው። ማመን ሳይሆን ምንም መጥፎ ነገር ስላላየሁበት እኮ ነው። እስካሁን ማየት ስላልፈለግሽ ነው ያላየሽው። ማለት ሰውየው ሲደውል እንኳን መጀመሪያ ሊያገኘን ነበር። የትኛው ሰውዬ? ይሄ አንቺ በህይወት አለሽ ላገናኝህ ያለው።
እሱን ከቃል ጋር ምን አገናኘው? ትዝ ካለሽ ሐሳቡን የቀየረው ለቃላብ ሁሉንም ነገር ከነገርነው በኋላ ነው። አይ ቤኒ አንተ ዝም ብለህ ነገሩን እያገናኘው ነው። ተይ ዜሜ፣ ስልክ ከኛ ራቅ ብሎ ማውራቱ፣ ድንገት መምጣቱ፣ ድንገት መጥፋቱ፣ ብቻ ብዙ ነገሩ ልክ አይደለም። እንጃ የኔ ፍቅር፣ እኔ ምንም እንደዚህ አይነት ነገር አላየሁበትም። አልኩሽ እኮ አንቺ የዋህ ስለሆንሽና ሰው ስለምታምኚ። አይ እኔ ደግሞ አንተ በጣም እየተጠራጠርክ ስለሆነ ነው የሚመስለኝ። ዜሜ፣ አሁን ላይ ማንንም ማመን የለብንም። እሱስ ልክ ነህ፣ ግን ከማመን ውጪ ምንም አማራጭ የለንም እኮ። እኔ አንቺ ነኝ ካመንሽኝ በቂ ነው። እሺ ከዚህ ነገር መቼ ነው ወጥተን ሰላማዊ ህይወት የሚኖረን? ዜሜ፣ እኔን ታምኚኛለሽ? ከራሴም በላይ። በቃ ዝም ብለሽ እመኚ። ከዚህ በኋላ እኔ በህይወት እያለሁ ምንም እንድትሆኝ አላደርግም። አምናለሁ የኔ ፍቅር፣ አንተ ምንም እንድትሆንብኝ አልፈልግም። ቃል ገባልሻለሁ፣ ሁሉን አሸንፈን ከጭንቀት ነፃ የሆነ ህይወት ይኖረን። አምናለሁ። በቃ ራስን ጠብቅ። አታስብ። በቻልከው መጠን ያለበት አሳውቀኝ። እሺ ሰማንታ ቀልብሽ ይገፈፍ። አንቺ ኮቴ የለሽም እንዴ? ምን እያወራችሁ ነበር? ከማን ጋር እንዳልገባችሁ? ከቃላብ ጋር ነው። ምን አገባሽ? አሃ እንደሱ ነው። አዎ ነው። ምን ልታመጪ? አንተ ስንት ነገር ተነጋግረን ምንድነው እንደዚህ ያለው አወጠ? አማራጭን እራሴው ባዘጋጅስ? ከቃላብ ጋር እኔ ላይ መቀመሩ ነው ያንተ አማራጭ? ምን በቃ ሁሉም ሰው እንዳንቺ ነው አይመስልሽ? ተው እባክህ፣ ምን ያክል እስስት እንደሆንክማ እኔም አንተም እናውቃለን። እንዴው በሞቴ አሁን ምድሪቷ ላይ ካንቺ በላይ እስስት አለ እንዴ? ኢዛና፣ እኔን ከማመን ውጪ ምንም አማራጭ የለህም እኮ። ቆይ ወንጀል የሰሩት እነሱ ናቸው? እኛ ማለት እነሱ መደበቅ ሲኖርባቸው ለምንድን ነው እኛ የምንደበቀው? አቤኒ፣ እነሱ ወንጀለኛ ናቸው። ምንም ነገር ከማድረግ ወደ ኋላ አይሉ እና የፈለጉትን አድርገው አንቺ እንዲያሰቃይቱት እንደፈሪ ዝም ብለን እንሸሽ? ይሄ እኮ መሸሽ አይደለም። እና ምንድን ነው? ተጠንቅቀን ነው መጓዝ ያለብን። አቤኒ፣ ዜሜ፣ በፈራናቸው ቁጥር ሁሌም ያስፈራሩናል። እሺ ምን እናርግ ታዲያ? እንጋፈጣቸው ማለት በቃ ከዚህ በኋላ እንሽሽ። አቤኒ፣ አሁን ስሜታዊ የምንሆንበት ጊዜ አይደለም። ዜሜ፣ ከዚህ በኋላ እነሱ እንጂ እኛ መሸሽ የለብንም። አቤኒ፣ እኛ እኮ በእነሱ ልክ ጨካኞች አይደለንም። መጨከን አለብን ዜሜ። እንዴት? ያ የኛ ማንነት አይደለማ። ያደረጉብን ነገር ያስጨክናል። አቤኒ፣ እነዛ እርኩሶች ያደረጉሽን ነገር አስታውሺ። እንዴት እንዳሰቃዩሽ፣ እንዴት እንደለያዩን። እሺ ምንድነው ሐሳብህ? መደበቅ ያለባቸው እነሱ እንጂ እኛ አይደለንም። ልክ ነህ። ስለዚህ እንጋፈጣቸው። እሺ ከዚህ በኋላ ባስፈራሩን ቁጥር አንፈራ። እነሱ አባራሪ፣ እኛ ተባራሪ የምንሆንበት ጊዜ አብቅቷል። ልክ ነህ የኔ ፍቅር። 10 ከምን ሞት አንዴ ተጋፍጠን ብንሞት ይሻለናል። እሱን ነው የምልሽ። እኛን መፈለጋቸው አብቅቷል። ከዚህ በኋላ እኛን የምንፈልጋቸው። ከዚህ በኋላ አንሸሽም። ከዚህ በኋላ እንደበቅ። ከዚህ በኋላ አንፈራም። ከዚህ በኋላ እንሸነፍ። ዜማ ግን ደህና ነች? እኔ እንጂ ሰሞኑን ለኔ እንደውላልኝ አታውቅም። በሰላም ነው? ምን ትሆናለች ብለህ ነው? አሁንማ አቤኒንም አግኝታለች። እሱስ ልክ ነህ፣ ግን እነዛ እርኩሶች አርፈው ይቀመጣሉ?
እነሱስ የሆነ ነገር ለማድረግ መሞከራቸው አይቀርም። እሱን ነው ምልክ እና ምን እናድርግ? የሆነ ነገር አድርጓት እንዳይሆን። ነፍሳቸውን አልፈለጉማ። እስቲ ደውልላትና ቼክ አድርጋት። እሺ ሉል ደወለ። ምን አባቱ ፈልጉ ነው? እንጃ። አንሺለት። ሄሎ ደህና ነኝ ዜማ? አለው። እንዴት ነህ ሉል? ደህና ነኝ። ጠፋሽ እኮ በሰላም ነው? አይ አለው። በጣም እኮ ጠፋ። አለው። ያው ደህንነትሽን ለማወቅ ብዬ ነው። ደህና ነኝ፣ አታስብ። እሺ ሲመችሽ ደውይልኝና አገኝሻለሁ። መልካም። ምንድነው የሚለው? ደህንነትሽን ለማወቅ ያህል ነው የሚለው። ይሄ እርኩስ ምን አለች? ደህና ናት። ዋናው እሱ ነው። ማግኘት ከፈለክ እናግኛት። አይ አሁን ትክክለኛው ጊዜ አይደለም ካልክሽ እቅዳችን እንዳለው ነው። ግን እንዲየዘገየ እንዳይደርሱብን። አይደርሱብንም፣ አታስብ። በኢየሱስ ስም ምንድነው እሱ? እንዴ አቢኒና ዜማን ነው ማየው። ዜማም የምር በህይወት አለች ማለት ነው? ወይኔ ይሄ በህልሜ መሆን አለበት። እነዚህ ሾች አዩን። ምን እናርግ አሁን? እንዳልኩሽ ከዚህ በላይ መሸሽ የለም። አዎ እንጋፈጣቸው።